ወደ እግዚአብሔር ከተጠጋ ነው፣ እሱን ካሰብነው፣ ከእሱ ጋር ከኖር ነው ሁሉም ነገር እናገኛለን። ከእግዚአብሔር ጋር የሚኖር ሰው ሁለቱንም ያገኛል። ፈውስ ብቻ አይደለም ህመምም ያገኛል። ማግኘት ብቻ አይደለም ማጣትም ይኖራል። መደሰት ብቻ ሳይሆን ሀዘንም ይገኛል። ሁሉም በእግዚአብሔር ደጅ ላይ አለው። ስለዚህ እንደ እግዚአብሔር መልካም ፍቃድ በዛሬ ቀን የሚከበረው ባለ ዕረፍቱ ብለን የምንዘከረው ባለ ትዕግስቱ አሸናፊ የሆነው ጥበበኛው ዝምተኛው የአባታችን የቅዱስ ኢዮብ ታሪክ እንሰማለን። ልብ በሉ ክርስቲያኖች፣ የጻድቁ ኢዮብ ማንነትና ቤተሰብ ታሪክ በመጽሐፍ ቅዱስም ሆነ በታሪክ መጽሐፍ ዘንድ በዝርዝር ተመዝግቧል። ይሁን እንጂ ስለ ወላጆቹና ስለ ነገዱ መጽሐፍ ቅዱስ በቀጥታ የሚናገረው ይልቅ በቤተ ክርስቲያን ሊቃውንት የታሪክ ድርሳናት ለምሳሌ የዮሐንስ አፈወርቅ ትርጓሜና የመጽሐፍ ቅዱስ መዝገብ ቃላት በስፋት ያብራሩታል። አባ ኬኛ ቁልቁሉ ኢዮብ ዋይን ሲነንሳ ዋይን ቁልቁሉ ኢዮብ በልናን መጽሐፈ ቁልቁሉ ረቲ በሬፈመ ይዝራ ያተው በሌ መጽሐፍን ቁልቁሉን ከለቲደን መቃሳቲነላ መቃባ መቃሃዳ ነገዲሳ ዩቴችሱ ሌባቴ መጽሐፈ ድርሳናቲ ቀንጀረመን ከነባ ኬኛ ቁልቁሉ ዮሐንስ አፈወርቅ በሬስ ረቲ ያርገን። የትውልዱ ነገድ ኢዮብ ከአብርሃም ዘር እንደሆነ በሊቃውንት ዘንድ ይታመናል። አባ ኬኛ ቁልቁሉ ኢዮብ ሰኚ አብርሃም አከተኤ መጽሐፍን ቁልቁሉ ረቲ አቦኒ ኬኛ ሊቃውንቶን ቤክቶን መነ ክርስቲያና በሬሰኒሩ። አብዛኛው የታሪኩ ምንጮች መሰረት አባቱ ዛሬድ ይባላል። አባቱ ማን ይባላል ያልኳችሁ? ዛሬድ ይባላል። ዛሬድ ጀደም አባን ቁልቁሉ ኢዮብ ሰኚ አብርሃም አከተኤ መጽሐፍ ንትማ ኢዮብ የአብርሃም የልጅ ልጅ ወይም የልጅ ልጅ የልጅ ልጅ ልጅ እንደሆነ ይነገራል ማለት ነው። ኢዮብ አብርሃም ሙጫሳ ዮንከንሞ ሙጫሳ ሰሰረፋ አከተኤ ኑቴማ ነገዱ የኢዮብ የኤሳው የያዕቆብ ወንድም ዘር እንደሆነም ይገመታል። ግምት ነው የሚመናል። እርግጠኛ የሆነ መረጃ የለም ማለት ነው። ነገዱ የኤሳው ነገድ፣ ኤሳው ማለት የያዕቆብ ወንድም ነው። በብሉይ ኪዳን ጥንት መሰረት ኢዮብ በኦሪት ዘፍጥረት ምዕራፍ 36 ላይ ከተጠቀሰው የኤዶምያስ ንጉሥ ኢዮባብ ጋር አንድ ነው ተብሎ ይታሰባል። ስለዚህ ነገዱ የኤዶምያስ ወገን ነው ተብሎ ግምት ነው ማለት ነው። ዋይን ሴና አባ ኬኛ ኢዮብ ግልጽ ዳንታይ ሲዮባቱ ዮታ ኡባቴ መጽሐፍን ቁልቁሉ ረቲ አቦኒ ድርሳናተ ሳኒ ረቲ በሬፈማ መጽሐፈ ሳኒ ረቲ ገሩ ሰኛ አብርሃም አከተኤ ኒገመቱ ጀቹዳ። እናቱ ስለ ኢዮብ እናት መጽሐፍ ቅዱስ ውስጥ በስም ተለይታ አልተጠቀሰችም። ነገር ግን አንዳንድ ጥንታዊ የአይሁድ ድርሳናትና የቤተ ክርስቲያን ትውፊቶች እናቱ ወሶራ ትባላለች ይላሉ። ይሄም ግምት ነው ክርስቲያኖች። የኢዮብ ሚስት ስም በመጽሐፍ ቅዱስ በመጽሐፈ ኢዮብ ላይ በግልጽ አልተጻፈችም። አትመና ኢዮብ መጽሐፈ ቁልቁሉ ኬሰት መጽሐፈ ኢዮብ ሰጀረም ኬሰት ኢፋኒትን በሬፈምነ ኢዮብ ሚስት ተብላ ብቻ ነው የምትጠቀሰው ማለት ነው። ሆኖም ግን በታሪክና በትውፊት ሁለት ስሞች ይጠቀሳሉ ማለት ነው። መጽሐፈ ኢዮብ ረት አትመና ኢዮብ መቃንሺ ኢፋኒስ ዮ በሬፈሙ ባቴ ገሩ አከሴነቲ መቃን ሀደ መና ኢዮብ ዋለማን ዮንከን መቃን ለማን ኒካሱ ጀቹዳ። አንደኛ የአይሁድ ትውፊት ሚስቱ የያዕቆብ ልጅ ዲና ናት ይላሉ። መጽሐፈ ወረ ይሁዶታ ረቲ ትውፊት ኢሳኒት ረቲ አትመና ኢዮብ እንተለ ያዕቆብ ዲና ከንጅረምቱዳ ጀደኒ በሬሰኒሩ። ሌሎች ትውፊቶች ስሟ ሲቲዳ እንደሆነ ይጠቀሳሉ ማለት ነው። ምንም እንኳን በመከራ ወቅት እግዚአብሔርን ስደውና ሞት ብለው የነበረ ቢሆንም በመጨረሻ እግዚአብሔር ኖቱርና ጤናውን ስመልስለት
ዳግመኛ ልጆች የወለደ ከዚህ ሚስቱ እንደሆነ ይታመናል ማለት ነው። ክርስቲያኖች ሀትመና ኢዮብ ዋቀኬ ትንገኒ ሳንዲሲ ማልሲፍ ጎዴ ማልሲፍ ራወት የጀቱንሌ መጨረሻ ረት ገሩ ሹመራ ይከን ዞሌ ኩደን አርገተ ጀቹላ ኢዮብ ኤሰ ጅራቸቱ ትሮ ጀኔ ኡስ ትባላለች ማለት ነው። ኡስ ያለው የኢዮብ ሀገሩ ነው ማለት ነው። ይቺ ምድር በኤዶሚያስና በአረብ ምድር መካከል የምትገኝ ስፍራ ናት ማለት ነው። ኤሰ ጀረምቲ ብየ ኡስ ጀረምቱ ኬሳ ጅራቸቱ ጀቹላ ቁልቁሉ ኢዮብ በረከቱ ከሁላችን ጋር ይሆን። ኤቢሳ እንደ ኬኛ ወሊን ያተው የኢዮብን ታሪክ ይሄን አይል ካየን በኋላ እንግዲህ ከኢዮብ ታሪክ ጋር የተያዘ አንድ ጥቅስን አንድ ርዕስን እስጣችሁ። ከሾህ ጀርባ ያለ አበባ በትዕግስት የሚገኝ ክብር ነው ይላል። ከሾህ ጀርባ ያለው አበባ በትዕግስት የሚገኝ ክብር ነው ይላሉ። ይሄ ርዕስ ከጻድቁ ከአባታችን ኢዮብ ጋራ የሚሄድልን ሐሳብ ነው። ቆሬደን ዱበት አበባን አርገምቱ እሽንሱኒ ከበጆ ኡፍሳን አርገምቱዳ ይሰጀዱዳ። ሾህ የተባለ በኢዮብ ውስጥ የመጣ ፈተናዎች ናቸው። በኢዮብ ታሪክ ውስጥ ያጋጠሙ ተግዳሮቶች ናቸው። በጀርባው ግን አበባዎች አሉ። እሾህ የተባለ የሰይጣን ፈተና ነው። እሾህ የተባለ ልጆቹ መሞቱ ነው። እሾህ የተባለ በሚስቱ መካድ ነው። እሾህ የተባለ በጓደኞቹ መካድ ነው። ያ ሁሉ እሾህ ተብሏል። ቆሬ ከንጀረሜ ጅረኛ ኢዮብ ኬሰቲ ወንቶተ ሙደቻ ቱረኒዳ ጅረኛ ኢዮብ ኬሰቲ ሀደ መናትን ገነሙን ቆሬዳ ጓደኞተ ፊትን ገነሙን ቆሬዳ ሴጠናን ቆረሙን ቆሬዳ ዞሌው ፊ ደቡን ቆሬዳ ቀቤኛ ደቡን ቆሬ ቱረ ጀቹudha። ቆሬ ከናን ዱበት ገሩ አበባን ቶኮ ni jira jedha። አበባ ታውቃላችሁ። አበባው ማዛው ደስ ይላል። ሲያዩት ለዓይን ደስታ ይሰጣል፣ ለአእምሮ ፈገግታ ይሰጣል። እሾህ ግን ይዋጋል። ቆሬን ለመወራን አበባን ለመገመት ቆሬን ነመመዴስ አበባን ገሩ ገመቹ ህልና ነማትፍኬና ፈሬድነ ፋያ ጀነማትፍኬና ነሞኒ ወልጃለተን አበባ ወሊፍከን መለ ቆሬ ወሊፍንከና የተዋደዱ የተፋቀሩ አበባይ አንዱ ለአንዱ እንደ ስጦታ አበባን ይሰጣል። እሾህ የሚሰጥ ማንም የለም። እግዚአብሔር ግን ቢወድ መጀመሪያ እሾህን ይሰጥና ከእሾህ ጀርባ ላይ ደግሞ አበባን ይሰጣል። ወደ እግዚአብሔር ስንቀርብ መጀመሪያ የምናገኘው አበባን ሳይሆን እሾህን ነው የምናገኘው። ከእሾህ ጀርባ ደግሞ አበባ አለ። በትዕግስት የሚገኝ ክብር ነውና በዚህ ዓለም ስንኖር መከራ እንዳያገኝን አይደለም የሚመናን። ከእግዚአብሔር ጋር ስንኖር መከራ እንዳያገኝን አይደለም። ዋቀየ ወዲናን ጋፈ ጅራኑ አከረኮን ሙደን የፊምት ክርስቲያኖት ብዙ ጊዜ እኔ ደግ ሆኜ ሳለሁ ለምን ይሄ ደረሰብኝ ብለን እንጠይቃለን። የሮባዬ አኔ ነመጋሪ ቴውሶን ጅሩ አኔ ተጃጅላ ቴውሶን ጅሩ አኔ ደምሶ አቲባሱ አኔ ወሶን ገደውቃው ማረን ጅራዶ አኔ ሶመነ ዋቀዮ ኬሰ ደደቡ ማሪፍ ኮኒ ነሙዳቴ ጀቹ ደንደኝታ ዛሬ የምናየው የጻድቁ ኢዮብ ታሪክ ግን መከራ የጥላቻ ምልክት ሳይሆን የእምነት መፈተኛና ወደ ታላቅ ክብር መሸጋገሪያ ድልድይ መሆኑን ነው። ክርስቲያኖት ሀረገሩ ከንበረኑ ሀረገሩ ከንወሊን ሁበኑ ሴና አባኬኝ ቁልቁሉ ኢዮብ ራ ከንበረኑ ረኮን መከራን ስቃይን ቦይች ቤል ዴቡን አርያተሙን ደረረሙን ኩኒ ሁንዲ
Mallattoo xilaacha, mallattoo lolaa, mallattoo jibbisiisaa osoo hin taane, mallattoo jibbaa osoo hin taane cimina amantaatiif qormaata amantaa keessatti nu mudataniif ciminaan akka ceenuuf dildiyyoon kun riqicha akka ta'e itti barannaa jechuudha. Hubadhaa. Qormaanni dildila jireenyaa, qormaanni jireenya amantaa keessatti kan ittiin qoramnee warqii taaneetti baanu akka ta'e seenaa qulqulluu abbaa keenya Iyyoob irraatiin kan barannudha jechuudha. ክርስቲያኖች መከራ የኃጢአት ውጤት ብቻ አይደለም። ያሰበው አቀዮ መከራን ቁርማን ሄዱን ሙደቱ ጓጭቡ ብቻ ሚቲ ጋፈ ቁርማን ኑት ባየት ዋን ወጭቦ ጀነን ኑት ፈቃታ የኢዮብ ጓደኞች መጥቶ መከራን የደረሰብህ በኃጢአት ነውና ንስሐ ግባ አሉት። ጓደኞን ኢዮብ መከራን ኮን ሁንድ ቀን ስትሩ ፈሳው በጭቦ ከትኒን ጋቢ ገሊ ጀረኒን እኛ ዛሬ ሰው ስታመም ወይም ሲቸገር ምን አድርጎ ይሆን ብለን እንፈርዳለን። ኑሌ ሀራ ጅሬኛ ነማ ኬሰት ጋፈ ነምኒ ዱኩብሰት ያልገረቺሱ ጋፈ ነምኒ ቆርማኒ ተቆረገው ጭቦ ማህሎጅ ተራተሞ እኙረት ግፊዎች ተራተሞ ጀነት ዱበረ ደምኔት ጋፈቲ ሙርቴስኑቱ ጅራ ነገር ግን ኢዮብ መከራ የደረሰበት ስለ በደል ሳይሆን ፈጣሪ በሱ ታማኝነት ስለ ተማመነ ብቻ ነው። ያተው መሌ ጓደኞን ያከስል ያወጀደኒን ኢዮብ ረካን ገሄ ረኮን ሰሙደተ ጉኒ ዋቀዮን ኢዮብን ባይ ዋነ መኖፊ ኢዮብ ነማ አመነማ ዋንቴፍ ኢዮብ ነማ ቢካ ዋንቴፍ ኢዮብ ነማ ሁበታ ዋንቴፍ ከናፍዩ ነምን ቢካን ኡመሳን ገኑ ነምን ሁበታን ኡመሳን ገኑ የቆርማን ለይት ባየቲ ቁርማተ ከሰዳበቴት ዋቀሳትን ገለተ ይፈታ ከነተው ሳዋን ቤኩፍ ኢዮብ ትቆርማተ ከነፍድ ቁም ነገሩ እንዲህ ነው። በህይወት ፈተና ስበዛ እግዚአብሔር ጥሎኛል አትበድል ይልቆንም እግዚአብሔር በኔ ለክብር ፈልጎ ብለ አስብ። ክርስቲያኖች ድረኛ ከከሰቱ ቆርማን ጋፈስ ሙደቱ ዋበይ ባየን ጋፈስ ሙደቱ ዋቀዮን ነገቴራ ጀቹራ ዋቀዮን ነዲሰረ ጀቹራ ዋቀዮን ነራቲ ከበጀ በርባድ ረጀኔ ቢያዱ ተጫለ እግዚአብሔር የማይታመንበትን ቃል ፈተና አያቀርብም። ዋቀዮን ሜሻይት ነመነ ቆርማታ ፍንኤስ ክርስቲያኖች ዋቶኩም ፈቀኝስን ይፍረዳ ናኖ ገባስ ረተርግተን ይወጅራቲ ፐርተኩነን ያደዳ ሳፋ ላስቲክ ይሮጅተም ጭማቶ ቆቶጅራ ይወረዳበተንሊ ካንንጫም ተቆን ጅራጆዳ እና ነጋዴን ሳፋ ሰማል ጎደኒ ጉባዳበተኒት ሚለን ገዲዲቱ እንጫቡ ዘባተዳ ቢተዳ እርጋጅሩ ደበርሱ ደፊ ደለልቶኒ ነጋዴን ሰጎደኒ ሳፋንሱን አከንጫምኒ ዋኒ ተመናኒፊ ቆዳን ሱኒ ጀባታ ተውሳ እርግጠኛ ዋንታኒፍ ሚለን ረጀተኒ ጀብነሳ አረጋግጠኒ ጉርጉር ሜሻ ሁንዳ ዱባ ሳረዳበተኒ ሚለን ረጀቻ ለፈት ገድርኩታ ምልክታ ከነኒ እንጉርጉራን ኩን ምሳሌ ንፍተው ደንዳ ጅሪኛ ከነኝስ ዋቀዮንለ ሜሻ ይጣመኑ ጠንካራ ተውሳን አኑበት ኢሰሰን ቆርማታ ትኢስ ዝምብሎ ዋዛ ፈዛዛው ደካማውን እንደኔ አይነቱ ለፈተና አይቀርብ። ክርስቲያኖች ከኔ በረታችሁ ትኖራላችሁ
በብዙ ውጣ ውረድ የተፈተናችሁት ደስ ይበላችሁ። እናንተ ለፈተና ቀርባችኋል። ዓለም ለአንድ መስሪያ ቤት ሰራተኛ መልምላ ለፈተና እንደምታቀርብ ሁሉም ሰው ለኢንተርቪው አይቀርብም። ሁሉም ሰው ለስራ ቦታ ለፈተና አይቀርብም አይደል እንዴ? ነምን ሁንዲ እዶ ደለጋቲ ቁርማተ ፍኒያት ወረ ዶክመንትሳኒ ጉቱቴ ወረ በረተኒ ቤከን ዋንሰን ወጀቹ እንደንዳ ወረ እንጀራይቲ አመነመን ቁርማተ ፍዲየሱ ጀቹዳ ቁርማተ ሰን ይወደርበ ገረ ደለጋ ሰኒት ገረ ብዲን ፍርዳስ ኛቹት ደሙ ጀቹ ከናፍ ነምን ቁርማተ ፍዲያቱ መስፈርቲ ዋቅዮ ጉቴ ጅራ ጀቹ መስፈርቲ ያላሟላ ለጥያቄና መልስ ለኢንተርቪው ለፈተና አይቀርብምና ዓለም እንዲሁ እንደምታደርግ እግዚአብሔርም ያለረታ መስፈርቱን ያላሟላለትን ሰው ለፈተና አይቀርብምና። ክርስቲያኖች የእምነት ጥንካሬ በባዶነት ውስጥ ይታወቃል። ኢዮብ ሀብቱ ሲጠፋ ልጆቹ ሲሞቱና ጤናው ሲታወቅ የሰጠው ምላሽ የሚገርም ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው። የእግዚአብሔር ስም የተባረከ ይሁን ያለ በረከቱ ይደርብን የዚህ አባት። ክርስቲያኖች ጭምንያ መንታ ቤኩም ሰደቡ ከሰትልኒ ሙለተ ድውማ ከሰትኒ ሙለተ ኢዮብ ጋፈ ቀበኝ ሳጀላበዱ ጋፈ ጆልን ሳጀላዱ ጋፈ ጤነንሳ ፈዩማንሳ ሁንዲ ሰገኑ አከዘዲ ዋንስና ጃይብ ከነምኒ ከሚጁ ጀቹ እንደንደኝ ዋቀዮን ከኒ ዋቀዮን ፍዳቲ እንዲ ከሰን ጀራ ከሰኒት ዋቀዮን ከኒ ጀራ ዋቀዮን ሞ ፍዳቴ ጀራ ከኒ ፍዳቴ ብቻው ሶንታኒ መቃን ዋቀዮ ከንገለቶ ሚያተው ጀደ ቁልቁልዮ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ያለ ኢዮብ ምዕራፍ 1 ቁጥር 21 ምዕራፍ 1 ቁጥር 21 ላይ ጻፈ። ኢዮብ ቀናቱ ኮለኮስ ድግደሚ ተቆረት ኢሳከኒ ሰፍረተ ዋቀዮን ከኒ ዋቀዮን ፍለቴ መቃንሳ ከን ቁልፋት ሃተው መቃንሳ ከን ከበጀሚ ሃተው ጀደ ክርስቲያን አብዛኛ ሰው እግዚአብሔርን የሚያመሰግነው ሲሰጠው ብቻ ነው አይደል እንዴ? ዛሬ እንግዲህ ወንጌል ነስታውት ነው ይላሉ አባቶቻችን። ወንጌል ዳዊት ይዳጅር ዳዊትን ዮንካን ፉሌ ከሰት ከንጦፍ ላሉዳ ሀራ ሲናዮ ከሰት አካ ዳዊት ይሰን ከሰት ኦፍ ላላ ጀቹዳ አካ ፉሌ ሰኖፍ ከሰት ኦፍ አርጊና ጀቹዳ ማልፈካና ላተኑቲ ሲናዮ ከሰት ኑቲዮ ማልፈካና ላተጅኒ ጉያቲ ከሰት ኦፍ ላሉዳ ጀቹዳ እግዚአብሔር ይርዳን። አይነ ልቦናችን ያብራልን፣ ምን ሰማ በልቦናችን ይጻፍልን። በሐሳብ ተበተናችሁ ተመለሱ። ካሁን በኋላ ህይወታችሁ ከኢዮብ ጋር ያመዛዘናችሁ ምን መስላለሁ ማለት ይኖርብናል። ማለም ፈቃደ ጀቹ ቀም ክርስቲያኖት ኢዮብ እንና ከንዲን ነራፍረቴ መቃንሳ ሩፋቱ ከንገለቶ ሚያተው ጀደ አኒፊስን ገሩ አረማል ጀነላት ነሙኒ ባየንከኛ ጋፋ ዋቀየኑ ከነ ብቻ እትገመና ከዲሳ ገለቴ ፈኑ ጋፋ አርገን ቆፋ እልል ከንጀኑ ጋፋ አርገን ቆፋ እውነተኛ ማኝ ግን ስነስታው ያመሰግናል። ክርስቲያንን ዱጋንገሩ ክርስቲያንን ጋርን ገሩ ክርስቲያንን ዱጋደን ዋቀሳዱ ከወገሩ ጋፋ አርካደቤስ መቃሳትን ገለቴ ፈሳ ጅራተች ኢዮብ ያስተማረን ፈጣሪን ማምለክ ያለብን ስለሚሰጥን ስጦታ ብቻ ሳይሆን
እርሱ አምላክ ስለሆነ ብቻ መሆኑን ነው። ክርስቲያኖች ማምለክ አለብን፣ ማመስገን አለብን። ልንዘምርበት የሚገባው ሀብት ስለሰጠን አይደለም፣ በልጆች ጸጋ ስለባረከን ብቻ አይደለም፣ ጤና ስለሰጠን ብቻ አይደለም። አምላክ ስለሆነ ብቻ መመስገን አለበት። አምላክ ዋቀዮ ከንገለቴ ፈኖ ዋን ቀቤኘኑፍ ከኔፍ ቆፋሜት ዋን እጆለዳን ኑ ኤቢሴ ዋን ዳይማን አላን ኑ ኤቢሴ ቆፋፍ ሜቲ ዋቀዮ ዋን ጤፍ ገለቴ ፈቱን ከኛ ድርቅ። አንዳንድ ሰዎች ምን ሰጡኝ ነው ማመሰግኑ የሚሉ አሉ። ለነሱም ልቦናን ይመልስላቸው። እንደዚህ አይነት ሰዎች ልቦና ስለተወሰደባቸው እርሱ አምላክ ስለሆነ ብቻ መሆን አለበት። ክርስቲያኖች ከጨለማ በኋላ ብርሃን አለ። ዱከነ ቦደ ይፍትን ይጅራ እመኑ። ይቻልም ከጨለማ በኋላ ብርሃንን ይመጣል። 12 ሰዓት ከጨለማ 12 ሰዓት ብርሃን ይሆናል። 3 ወር ክረምት ከሆነ 3 ወር በጋ ይሆናል። ሁሉም በየፈረቃ ይፈራረቃል። ድነትም እንዲህ ነው፣ ራብም እንዲህ ነው፣ መጠማትም እንዲህ ነው። ሁሉም በየፈረቃ የሚፈራረቁበት ዓለም ናት። ክርስቲያኖች ዱከነ ቦደ ይፍትን ይጅራ ወርን ሰዓት ያማከናስ ንትዱከናይ ከራውንዳንዮ ከንፍት ስንዘላ ዶከት ከነቦዳኒ አብዲን ቀቡ ዘተኒ ወርን አብዲን ኩተተን ጋይለ ኬሰን irrat ጆሌ ኬሰን irrat ደለጋ ኬሰን irrat ፈዩማ ኬሰን irrat ወርን አብዲ ኩተተን ሰገሌን ዋይቀዮ ዱከነ ቦዳ ይፍት ይጅራ አኑን ጀቻት ይጅራ እኒ ፈሳትን ነው ፋዱፍ የኢዮብ ታሪክ የሚያበቃ በለቅሶ ሳይሆን በሳቅ ነው። የሚመናን ሴናን ኢዮብ ቦይቻኖ ሶንታኔ ኮልፋንጦም ሙራሜ አባቶች ሲመርቁ ልጄ መጨረሻን ያሳምር ይላሉ። መጨረሻ ካማረላቸው ሰዎች መሃል አንዱ ኢዮብ ነው። እግዚአብሔር ከወደደ መጨረሻን ያሳምርልሽ። እግዚአብሔር ከወደደ መጨረሻን ያሳምርልህ። አዎ ዋና መጨረሻ ነውና ጅሬኝን ዶጋ የወዱም ንኬሲ ሚነገ ቆፋ ማልገቲ ቀባከ ይሁዳ ጋ ሰዲ ፊጀ ሰዲ ሚለ ጎፍታ ጅረታኒ በረተኒ ሰዓቲ ዱማት ረቲ ቡልቶ ሴጠና ይውታ ማልገቲ ቀባ ሙሪሳኒ ጉቱ ብስና ወጀቻ ቱረኒ akka aariyoos dhumarratti waaqa isaaniin kaadanii bultoo seexanaa yoo ta'an maal gatii qaba? Gatiin qaba. yoo inni si jaalate akka fi'aataa zeemaan jireenya badaa jiraachaa kan ture inni shaftaa jedhame isaa 11 irratti hunda dursee gannatii akka galu carraa san argate. Abboonni baay'een godaansa fi makaraa booda dhumni isaanii miidhagee fi jira. Nama keenya nuufaa miidhagsu. መጨረሻም ያሳምር እግዚአብሔር መጨረሻን ያሳምርላችሁ። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ኢዮብን ምርኮ መለሰ፣ ቀድሞ ከነበረው እጥፍ አድርጎ ባረከው። ኢዮብ በትዕግስቱ ሰይጣንን አሳፈረው፣ ሰማያዊ አክሊልን ተቀዳጀ ይለናል። ክርስቲያኖች ዋቀዮን ቀቤኘ ኢዮብ ሰጀራ ሁለተ ቢሰኑ እንደኒ ደብሴፊ ቀቤኘ ዱረ ቀቡራ ጥፊ ጎዴፊ ደቻ ረንድ ደቻ ዘግኔፊ ኒብሲ ኢዮብ ኦብሳን ዲነሳ ሰይጣናን ኒ ሰልፊሲ ከበጀ ሰሚ ጉባ አክሊሊ ጎልፎ ጅረኛ ኒ አርገቲ ኑንጀለ ከነ ሁንደ ኦብሰቱ ቀበማቲ ዋቀዮ maaltu akka obsaa jira lafa kanarra? Maaltu akka dhiifachuu jira lafa kanarra? Inni obsaan isa eeggate
ጅሬኝሳ ቦሩ ይፈታ። ክርስቲያኖች ዛሬ ያለብን መከራ የህይወት የመጨረሻ ምዕራፍ አይደለም። ያማቲ ዋቀዮ ጅሬኝ ኬኛ ኬሰት ረኮልን ሀረሙለተን ኩን ቦቀና ኢሰዱማቲ ሚቲ ኩኒ ህይወት ይቀጥላል። ይሄ አንደኛ ምዕራፍ ሊሆን ይችላል። ሁለተኛ ምዕራፍ ይጠብቀናል። ኩኒ ቦቀና ቶኮ ተው ደንዳ ቦቀና ለመፋን ነው ይገተ ቦቀና ሰደፋን ይጅራ ቦቀና አርፈፋን ይጅራ። እግዚአብሔር ታሪካችን ያልቀየረ ብዙ ቅዱሳን ቢኖሩ የኢዮብ ታሪክ ግን ታጋሽ መጨረሻው ያምራል የሚል ትልቅ ተስፋ ይሰጠናል ማለት ነው። ክርስቲያኖች ኩልኩሎኒ ባየን ለፈከነረቲ ሴናንሳን ዮሶ እንጅጅረሚን ከለፈ ከነራ ቡቀተን ይጅሩ ይቅርታ ፈቀኛ ፈነከ ወሬ ገምቶታ ጀቹ እንደ ሰማዕታት አይነት ያሉት ቅዱሳን ይቺ ምድር በመከራ ነው የጨረሱት። ይቺ ምድር በሰይፍ ነው የጨረሱት። እነሱም ክብራቸው በሰማይ ትልቅ ነው። ክርስቲያኖች የታጋሹ መጨረሻ ያምራል የሚል ትልቅ ተስፋ የሚሰጥ ግን የኢዮብ ታሪክ ነው። ይሄ ተስፋ ምድራዊ ብቻ አይደለም። የኢዮብ ታሪክ በምድር ቢፈጸምም ታሪኩ ግን ማብቂያው በሰማይ ነው። በምድር ታገሰ እንዲህ በእጥፉ ይደረብለታል ስኖ እግዚአብሔር ጻድቁ ኢዮብን በምድር ያነሳ፣ እኛም ደግሞ በምድር ብቻ ሳይሆን በምድር ያለችውን መከራን ታግሰን በሰማይ እጥፍ ድርብ የሆነውን ጸጋ እንድንቀበል የዚህ አባት ሕይወት ያስተምረናል።